ሰላማችሁ ይብዛልኝ የቻናሌ ተከታታዮች እንደምናችሁ። እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ይዤላችሁ የቀረብኩት እንግዲህ በዓል እየደረሰ ነው። ኒው ይርም አለ፣ ክሪስማስም አለ እና ብላክ ፍራይዴይም ነበረ። ገንዘባችንን እንዴት ነው የምናወጣው ነው። ለውጪ የሆነ በዓል ሲመጣ ብዙ ጊዜ ሞራል ይሰማናል። ከወር ሲቀረው ጀምሮ ነው ዝግጅቱ የሚጀምረውና እንግዲህ ሰው ያለውን ነገር ሁሉ አውጥቶ ብዙ እቃ ይገዛል። ያለውን ደግሞ ከቤቱ ያወጣል። ዶሚኔት የሚያደርጉ ያስገባሉ፣ የሚሸጡ ይሸጣሉ፣ የሚጥሉ ይጥላሉ እና የሚታይ ነገር ነው እዚህ ሀገር በተለይና እኛ ደግሞ ይህንን አይተም በሞራል ስለገዙ ሄደን መግዛት የለብንም እና ቤተሰብ ሰው ስላደረገ ማድረግ የለብንም። ስለሮጡ መሮጥ የለብንም። ግዴታ ክረምትም ሲገባ አምና ያስቀመጥ ነው የክረምት ልብስ ካለ አውጥተን መልበስ፣ ጫማም ሻርብም ጓንትም እንደዛው መጠቀም አለብን። ስለዚህ ማይዝጋው ማይበላሸው ገንዘባችን ስለሆነ ዛሬ ያመጣነው ልብስ ነገ ሊቀደድ ስለሚችል ገንዘባችንን ይዞ እንዳይሄድ ለምናደርገው ለምናወጣው ማንኛውም ወጪ ጥንቃቄ ብናደርግ ትርፋማ እንሆናለን ማለት ነውና ብዙ ጊዜ እናንተ ማስተውላችሁ ሊሆን ይችላል። የሚመለስ እቃ ላይ ብዙ ጊዜ የሚሰለፉ እኛ ሴቶችንን ማለት ነው። አያችሁ በሞራል ብዙ እቃ እንገዛና አላስፈላጊ መሆኑን የምናውቀው ቤት ከደረስን በኋላ ነውና ከዛ በኋላ ተመልሰን እንደገና እንቀይራለን። አንዳንድ ቦታ ደግሞ ልዋጭ እቃ ነው የሚሰጡት እንጂ ገንዘብ አይመልሱም። ስለዚህ ገንዘባችን ባልሆነ እቃ ላይ ያልፋል ማለት ነው። ይህ ደግሞ እንዳይሆን ከዚህ በፊት በማስተዋል ሱፐርማርኬት ስንሄድ ጽፈን ብንሄድ እንጠቀማለን። ደሞዛችን እጃችን ሲገባ እንግዲህ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ይላል መጽሐፍ ቅዱስን እና እንግዲህ ታክስ የሚቆረጥበት ሀገር እንደዚህ እንዳለውበት ሀገር እንደ ኢሮፕ ከሆናችሁ መንግስት ቆርጦ ነው ደሞዛችሁን የሚሰጠው የራሱን ፐርሰንት ወስዶ ማለት ነው። እናንተ ጋር የደረሰውን ብር ደግሞ ለእግዚአብሔር ቤት አስራታችሁን በኩራታችሁን ማውጣት አለባችሁ። ለምትረዱት እግዚአብሔር ላሳሰባችሁ ደግሞ ያላችሁ ካላችሁ ብትቆረሱ መልካም ነው እላለሁኝና ስለዚህ ገንዘባችንን በጥንቃቄ እንግዲህ መያዝ ያለብን ያው ለራሳችን ስንል ነው እና እንግዲህ ያው ያለንን ነገር በጥንቃቄ ስንይዘው ነው ማግኘት የምንችለው ማለት ነው። የምናገኘውን ደሞዝ መልሰን ራሱኑ ምንም ሳናስቀምጥ የምናወጣው ለውጪ የምንዳረግ ከሆነ መልሰን እንግዲህ እንዳላገኘን ነው የሚቆጠረው ማለት ነው እና ብዙ ጊዜ እርካሽ ነገር ገዝተን ይበላሽብናል። እሱን ለመመለስ ለማሰራት እንደገና ሌላ ገንዘብ እናወጣለን እና ያ ከመሆኑ በፊት ምን አይነት እቃ በገዛ ነው የሚጠቅመኝ፣ ስንት ዓመት ሊያገለግለኝ ይችላል፣ ጋራንት አለው ወይ ብለን ጋራንት ካለው ደግሞ ወረቀቱን ተቀብለን መምጣት አለብን ማለት ነው። ይህንንም ሁሉ እንግዲህ ማድረግ ያለብን ለራሳችን ስንል ነው እና ኮስሞቲክሶች፣ ሽቶች ጥቃቅን ብር ሊመስሉን ይችላሉ። ነገር ግን አይደለም። ስናመጣቸው ትንሽ ይመስላሉ፣ ሲቀመጡ ግን ቦታም እየያዙ ገንዘባችንንም ደግሞ እየያዙ ስለሆነ የምንጠቀመው አንድ ሽቶ ይበቃናል። ቅባትም ሁሉም ነገር እንደዛ በመጠኑ ስለሚል ማለት ነው እና ጎረቤቴ ተገዝቷል እዛ ጋር ይሄ ያለ እኔ ጋር ማምጣት አለብን ተብሎ ኮምፒቲሽን ውስጥም ፉክክር ውስጥ መግባት አያስፈልግም። ሁሉም እንደ ቤቱ ነው መኖር ያለበትና እንደ ራሳችን አንድ ሶፋ ካለ ንጽህናውን ጠብቀን በቂ ነው። አንድ ቴሌቪዥን ምንም መቀያየር በየአመቱ አያስፈልግም። ስለዚህ እንግዳም ቢመጣ ያለውን ነገር አጽድተን ይዘን እንግዳችንን ማስተናገድ እንችላለን ማለት ነው። እንግዲህ ቤተሰብ አስራት በኩራታችንን ነው ዋናው ማውጣት ያለብን። ወጫችንን በጥንቃቄ ማውጣት እንግዲህ ያለብን በኋላ እንዳንጎዳ ነው። ገንዘባችን ካለቀ በኋላ እንዳንጸጸት። ብዙ ጊዜ ጡረተኞች የሚናገሩት ንግግር አለ። ምን ነው በወጣትነቴ ጊዜ ገንዘቤን ሴቭ ባደረግኩኝ፣ ምን ነው ያኔ ጤነኛ እያለሁ ጉልበት እያለሁ ገንዘቤን ባስቀመጥኩኝ ኖሮ ይላሉ። አሁን ባዶ እጃቸውን ሲሆኑ ወይ ደግሞ የጡረታ ገንዘባቸው ሳይበቃቸው ሲቀር ይጸጸታሉ ማለት ነው እና ከዚህ የተነሳ ልባቸው ይሰበራል፣ ተስፋም ቆርጠው ብዙዎቹ በበሽታ ከዚህ ዓለም ያልፋሉ ማለት ነው እና ደስ የሚለው ደግሞ እዚህ ኤሮፓ ሀገር እንግዲህ ሰራተኞች ከሆኑ መንግስት በደንብ አድርጎ ደሞዛቸውን ይቆርጥና በደንብ አድርጎ ቆርጦ ሴቭ ያደርግላቸዋል ማለት ነው። መንግስትንም እግዚአብሔር ይባርከው። የጡረተኞች ደሞዝ እዚህ ሀገር
ጡረተኛ ከተባለ በጣም ሀብታም ነው። በቃ ድልቅቅ ብለው ነው የሚኖሩ ማለት ነው። ከሀገር ሀገር በቃ እየጎበኙ ከሀገር ሀገር ካፌ ብትሄዱ፣ ሬስቶራንት ብትሄዱ እነሱ ናቸው ተጠቃሚዎች። እና በቃ ያላቸውን እድሜ ተርፎ ያለውን እንጆይ አድርገው ነው የሚንቀሳቀሱት። ለምን? ያኔ ስለተቆረጠ ያኔ ስለተቀመጠላቸው። አያቸው። ያኔ ባይቀመጥ ኖሮ በቃ እዚህ ጋር እንጆይ ማድረግ አይችሉም። ከሀገር ሀገር እየሄዱ መጎብኘትም በቃ አይችሉም ማለት ነው። እና በቫኬሽን ጊዜ ብዙ በእድሜ የገፉ ሰዎች የሚታዩት በየሀገሩ እንግዲህ ለዚህ ነው። ገንዘባቸውን በቃ መንግስት በደንብ ስላስቀመጠላቸው ይከፈላቸዋል ማለት ነው። እና እንግዲህ በእድሜ አመሻሽ ላይ ችግር የሰው ፊት እንዳያስቆም አንድ ሰው በወጣትነቱ ጊዜ ያለውን ነገር በጥንቃቄ ቢይዝ ብዬ እላለሁኝ። እኔም ጎበዝ አይደለሁኝም። ነገር ግን እንግዲህ ከአንዱ አንዱ እየተማረ ችግር መጥፎ ነው፣ መጥፎ ስለሆነ ያለንን በቃ ይብዛም ይነስም ያማረን ነገር ላይ አውጥተን ባዶ እጅ ከመቅረት ያለውን ጊዜያዊውን ስሜት ይዘነው ለጥሩ ነገር ገንዘባችንን ብናውለው እላለሁኝ። እንግዲህ የእህትነት አስተያየቴ ነው። እናንተም በቅንነት ተመልከቱት ማለት ነው። እና ልብስ በልብስ ላይ፣ ጫማ በጫማ ላይ ምንም ጥቅም የለውም ወዳጆቼ፣ ምንም ጥቅም የለውም። እና ጥሬ ገንዘቡን ይዞ መቀመጥ ነው ለሚያስፈልግ ነገር፣ ለንግድ ቢሆን ለምንም ነገር። የሆነ ነገር ደርሷችሁ እንኳን አሟልታችሁ ክፈሉ ብትባሉ ትንሽ ካለ ያን ነገር አሟልታችሁ፣ እንደ ቤት ዕጣ ሊሆን ይችላል፣ የሆነ ነገር ቢደርሳችሁ ያለውን ነገር አሟልታችሁ መክፈል ትችላላችሁ ላለሁኝ። እና እንደምናየውም እንግዲህ የኑሮ መክበድ ያልተጫነው ሰው የለም። በሀገራችን ብቻ አይደለም፣ በኢሮፕም በአሜሪካንም ትላንት ያየነው እቃ ዛሬ ጨምሮ፣ ትላንት እንደዛ የምናውቀው ተቀይሮ ነው እና እስከሚያስደነግጥ ድረስ ማለት ነው። እና እንግዲህ ብዙ ልጅ 3፣ 4፣ 5 ልጅ ይዞ በአንድ ደሞዝም የሚያስተዳድር ሰው አለና በጣም ይከብዳል። እግዚአብሔር እንግዲህ ለምድራችን ዘንበል ይበል፣ ለሕዝባችን ማለት ነው። እንግዲህ እግዚአብሔር በረከት ባለጸጋ ታደርጋለች፣ ሀዘንንም በሱ ላይ ጨምርም ይላልና መጽሐፍ ቅዱስ። ሁላችንንም እግዚአብሔር ይባርከን ላለሁኝ። እግዚአብሔር እንደ ባለጸግነቱ መጠን በክርስቶስ ኢየሱስ የሚያስፈልገንን ሁሉ ይስጠን፣ ይባርከን እላለሁኝ። እንግዲህ ለዛሬ የነበረኝ የቪዲዮ ዝግጅት ይህንን ይመስል ነበረ። በሌላ ዝግጅት እስከምንገናኝ እንግዲህ እግዚአብሔር ከሁላችንም ጋር ይሁን። አዳዲስ የመጣችሁ ወገኖቼ፣ አባቴ ብሩካኖች ወደ ቻናሌ ዌልካም ብያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ብታደርጉ መልካም ነው። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ባይ ባይ።